አሐዱ አምላክ አመሰሉሱ ለጥር በዛቲ ዕለት ተቀትሉ ሕፃናት ዘቤተልሔም ወዘውስተ ኩሉ አደያሚሃ ዘክልኤ ዓመት ወዘይንእስ እምኔሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚች ቀን ሄሮድስ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸው ከዚያም በታች የሆኑ በቤተልሔም እና በአውራጃዋ ሁሉ ያሉ ሕፃናት ተገደሉ። ቁጥራቸውም 14,004,000 ነው። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። በከበረ ወንጌል እንደተነገረ ሰብአ ሰገልም ከሄዱ በኋላ እነሆ ሄሮድስ ሕፃኑን ሊገድለው ይሸዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብጽ ሽሽ፣ ተመለስ ብዬ እስከምነግርህም ከዚያ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብጽ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ፣ ከእግዚአብሔር ዘንድ ልጄን ከግብጽ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ። ከእነዚህም ውስጥ የክብር ባለቤት ጌታችን ክርስቶስ አንዱ እንደሚሆን ሄሮድስ አስቧልና፣ ጌታችንም ስራውን ሁሉ ከብቻዋ ከኃጢአት በቀር ሰራ። በረቀቀ ጥበቡም ከሄሮድስ ፊት ሸሸ። ሄሮድስ አግኝቶት ሊገድለው ቢያስብ ያለ ጊዜው መግደል ባልተቻለውም ነበርና፣ ሰነፎች ሰዎች ሰው መሆኑን ምትሃት ነው ብለው ባሰቡ ነበር። ስለዚህ የክብር ባለቤት ጌታችን ሸሸ። ሁለተኛም እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ፣ ዳግመኛም ከክፉ ነገር እንድንሸሽ ለእኛ ሊያስተምረን የግብጽንም ጣዖታት ያጠፋቸው ዘንድ ነው። ይህን ያህል ብዛት ያላቸውን ሕፃናት መሰብሰብና መግደል ለሄሮድስ እንዴት ተቻለው? ተንኮለኛ ሄሮድስ ምክንያት ፈጥሮ የ2 ዓመትና ከዚያ ያነሱ ሕፃናትን አሳድገን ጭፍራ እንሰራለት ዘንድ የሚያዝ የንጉሠ ነገሥት ቄሳር ደብዳቤ ከኔ ዘንድ ደርሷል። ወርቅ፣ ብር፣ ቀለብ፣ ልብስ እንሰጣለን ብሎ ወደ ሀገሩ ሁሉ ላከ። ስለዚህም ከእናቶቻቸው ጋር ተሰበሰቡ። ያን ጊዜ ከእርሱ ዘንድ 1200 ወታደሮችን አውጥቶ በተራራ ላይ አረዷቸው። ነቢይ ኤርምያስም የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራ፣ ጩኸት፣ ሙሾ፣ ልቅሶ፣ ዋይታ በራማ ተሰማ። ለቅሶ መተውን መጽናናትን እምቢ አለች፣ ልጆቿ ልጆችን አልሆኑላትምና። ዮሐንስም በራእዩ እንዲህ አለ። በታላቅ ቃል ጮኹ፣ የተመሰገነ እውነተኛ አቤቱ እስከ መቼ ነው? ስለ ደማችን ተበቅለህ በምድር ላይ በሚኖሩ ሰዎች አትፈርድባቸውምን? አሉ። ከእነርሱም ወገን ለእያንዳንዱ ብሩህ ልብስ ሰጥተው እንግዲህ ጥቂት ቀን እረፉ አሏቸው። እንደነርሱ ላሉ ለእግዚአብሔር ባለሟሎች እንደነርሱ ይሞቱ ዘንድ ያላቸው ወንድሞቻቸው እስከሚፈጸሙበት ቀን ድረስ እንዲህ የእሊህን ሕፃናት ነፍሳቸውን አይቷልና። ዳግመኛም እንዲህ አለ። በዙፋኑ ፊት በ4ቱ እንስሶችና በ24ቱ አለቆች ፊት አዲስ ምስጋና ያመሰግናሉ። ከግብጽ ምድር ከተዋጁ ከ14,000 ሕፃናት በቀር ያችን ምስጋና ሊያውቃት የሚቻለው የለም። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለሕፃናት ዘቀተሎሙ ሄሮድስ እንዘ ይመስሎ ምስለ እሉ ከመ ይትረከብ ክርስቶስ ልበ አበዊሆሙ ነደ ወዘእሞሙ ከርስ ጊዜ አስተርአየ በመልተገጻ ለየብስ ሀሊበ አጥባት ምስለ ደም ህውስ ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወቁፈ ምላቡ ብኡላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወእምንዑስ ሕፃን ለዛ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ተተርጉሞ በልሳን ሐዲስ ወለዛ ሰማ ቃሎ በጽነ መንፈስ በጸሎተ እሙ ማርያም አራቂተ ሁሉ እምባይስ አቡረ ይማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃነ ዛቲ ሰላም ለክሙ ጻድቃነ ሰማዕት ላይረፍኩ በዛቲ ዕለት መዋዕያነ ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለ ንስሐ ኪያነ እግን ሳሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስ በአስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸን ለክርስቶስ ሥጋሁ ወደሙ እግዚኦ ኩነኔ ከሀባ ለሀገር ጽድቀከኒ ለሕዝበ ክርስቲያን አግብር ጸራ ወጸላይታ ታይተ ገሪሃ እቀብ ሕዝባ ወሰራዊታ ለሀገሪትነ ኢትዮጵያ ለዓለመ ዓለም
አምላካችን እግዚአብሔር የሰማነውን የቅዱሳን አባቶቻችንን ዜና ገድላቸውን በልቡናችን ይጻፍልን፣ በቃል ኪዳናቸው ይጠብቀን፣ በአማላጅነታቸው አይለየን። አምላካችን እግዚአብሔር የቸርነቱን ስራ እንዲሰራልን ከአባቶቻችን ከደጋጎቹ ከእናታችን ከቅድስት ድንግል ማርያም ከሌሎችም ቅዱሳን አባቶቻችን በዚህ ዕለት ከሚታሰቡ ከሚዘከሩ ጸሎታቸውን ሬታቸውን እንዲያሳድርብን መልካም ፈቃዱ ይሆንልን። ሀገራችንን ሕዝባችንን እንዲጠብቅልን፣ ማህበራችንን ማህበረ ተዋሕዶ ዘኦርቶዶክስን እንዲያሰፋልን፣ አባላቱን ሁሉ በያሉበት ከክፉ ነገር እንዲጠብቃቸው፣ በሰላም በጤና በፍቅር በአንድነት ወደ ሀገራቸው እንዲመልሳቸው መልካም ፈቃዱ ይሁንልን። የቸርነትህንም ስራ እንድትሰራልን ቅዱስ ስምህን እንዲህ በማለት እንጠራሃለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት እናትነት፣ የቅዱሳን አባቶቻችን ምልጃና ጸሎት፣ የቅዱሳን መላእክት ፈጣን ተራዳኢነት በሁላችን ላይ ይደር ይቆየን።